ሁኜ ስናገር ለምሳሌ ዛሬ ሀይሚና ብሩኬ ጥያቄውን ያወጣው ቤካ ነው። እነሱም ግን እስኪ እናንተ ብትሆኑ ምን ታረጋላችሁ? ስለኛ እንደ አሳይመንት ሰጥተውናል አይደለ? እኔ ግን አሁን ለምሳሌ በኦርቶዶክስነት ከሆነ ማለት እኔን ለምሳሌ በኦርቶዶክስ እምነት ልንገርሽ፣ ሲጋቡ ባልና ሚስት ማጣትና ማግኘት እንዳይለያያቸው ተብለው ነው አይደለ? ስለዚህ ትዳር ይዘው በትዳር መሀል ልጅ ባያገኙ ትዳራቸው መፍረስ የለበትም። ለምን ብትይ ፈጣሪ ነዋ ልጅ የሚሰጠው። በትዳራቸው ጸንተው ቢቆዩ ነው ይህን ያስተሳሰብም እንደዛም ነው። ግን ደግሞ ለምሳሌ እነሱ ልጅ በማጣት ትዳራቸውን አፍርሰው ለምሳሌ ልጅ ተወልዶ ሀገርን የሚያጠፋ ሊሆን ይችላል። ልጅ ተወልዶ ቤተሰቡን የሚክል ሊሆን ይችላል። ስለዚህ በእኔ አስተሳሰብ የጨረቆች መልስ በጣም ጥሩ መልስ ነው። ምክንያቱም ከልጅ በፊት እነሱ ስለተገናኙ በትዳራቸው ጸንተው መቆየታቸው እኔ የሚደግፈው ሀሳብ ነው። ግማሹ ሰው ደግሞ ለምን ይላሉ። ግን እኔ በእኔ ደግሞ ቢታንያዬ እኔ ደግሞ አንድ ነገር አለችን ፉት ልበል ውዶች፣ ይቅርታ እሺ። እንትን ዲስካፌ ጠጥቻለሁ ብዘባርቅም ይቅርበሉኝ ባሎች በዘባርቅም ይቅርታ እሺ። ማሬ እንደኔ ሀሳብ ገብተሽበትና ሳትገቢበት አንድ አይነት አይደለም። ሳትገቢበት መልሱ ቀላል ነው፣ ስትገቢበት መልሱ ከባድ ነው። ምክንያቱም አንዴ ልጨርስ ማሬ። እሺ ግቢ፣ ችግር የለውም። ጠይቂ፣ ችግር የለውም። ይሄን ልጠይቅሽ ነው። የቤተሰብ ጫና ነው እንጂ እነሱ ላይ የሚፈጥረው ነገር የሚኖር አይመስለኝም። በሁለቱ እምነት ፍቅር ካላቸው ማለት ነው። ግን ሁላችንም አይደለንም። አሁን እንለያያለን። ሲብዬ ለምን እንደው ታውቂያለሽ፣ ሁላችንም እንደ ሰውኛ አስተሳሰባችን እንደ መልካችን እንለያያለን። ለምን እኛ በፍቅር ዘመን ላይ ሆነሽ ብታወሪው እና ውስጥ ሆነሽ ስታወሪው አንድ አይነት አይደለም። እኔ በዚህ አምናለሁ። ሁለቱም ይለያያሉ። ምክንያቱም ቦታው ላይ ስትሆኚ የምተገብሪያቸው ነገሮች አሉ፣ የሚሰማሽ ፊሊንጎች አሉ፣ የሚታይ ነገሮች አሉ፣ ጫና የሚበዛበት ነገሮች ይኖራሉ። አየሽ፣ አሁን ግን ጥልጌጥ ሆነሽ ልጅ ሳይመጣ ገና ፍቅር ብቻ ፍቅር አፍላ ላይ ነሽ። ገባሽ? የሆነ የተፋፋመ ቦታ ላይ ነሽ። የተፋፋመ ቦታ ላይ የመለሽው መልስ ወደ ውስጥ ስትገቢ የሚክዱ ሰዎች ብዙ አሉ። ተግባባን? ውስጡ ሲገቡ የሚክዱ ሰዎች አሉ። ኖ ከአንቺ በስተቀር እኔ ወደዛ ሄጄ ግን እሷ አትወልድ ቢባል በጎን በኩል ልጅ እንዳለው ትሰሚያለሽ። አንድ ወንድ ልጅ እና ምንድነው እኔ የሚሰማኝ ምንድነው ቦታው ላይ ስትሆኝና ፍቅር ላይ ሆነሽ መልሱ አንድ አይነት ሊሆን አይችልም ነው የኔ ጥያቄ። እዚህ ጋር ልትመልሺው ትቻለሽ። ኖ ከአንቺ በስተቀርማ ኖ እኔማ አልሄድም ትያለሽ። ውስጡ ስትገቢ ብዙ ጭንቀቶች ይመጣሉ፣ ብዙ ነገሮች ይመጣሉ። እንዴት ልጅ አላገኝም፣ እንዴት የሆነ ነገር አልሆንም፣ እንዴት እንደዚህ ምናምን የሚባሉ ነገሮች ላይሽ ላይ ይመጣሉ። ለምን? የሰው አመለካከት ስላለን፣ ሰውኛ አመለካከት ስላለን፣ ስሜታዊ ነገር ስላለን። እንዴት ብትይኝ የሆነ ነገር ላይ ስታይ የሆነ ሰው ልጅ አምተሽ የሆነ ጓደኛሽ መታ ልጇን አቅፋ ምናምን ስታይ የሚሰማሽ ስሜቶች አሉ። በሱ ህመም ይሰማሻል፣ በዚህ በኩል በሌላ በኩል ህመም ይሰማሻል። ስትኖሪበትና በደጅ ሆነሽ አንድ አይነት የትኛው አንቺ ለምሳሌ ታዩ ልጁን ስራ አለም ላይ ስራ ልትቀጠሪ ስትሄጂና ውስጡን ገብተሽ ስታይ አንድ አይነት አመለካከት ነው የምትሰጪው። ይዊል አንቺ ነው ጥያቄ። አልገባኝም። ስራ ይሄን እስካፌ እኮ አንዳንዴ ያስቀባጥረኛል። እንደ ውዶቼ ጠጪ ሀይሚ፣ አይዞሽ በርቺ። ስድቡን ትችዋለሽ ነው የምልሽ ውዴ። እና ፎሎ እያረጋችሁኝ ማሮቼ፣ አዳዲስ የምትመጡ ሰዎች ቻሌንጅ ተሰጥቶኝ ነው ዌቲንግ መግባት አለብኝ። አንቺ ስራ ልትቀጠሪ ትሄጃለሽ። ለመጀመሪያ ስራውን አታውቂውም። መጀመሪያ ላይ ስትሄጂ ያለሽ አመለካከትና ውስጥ ስትገቢ ስራው ላይ ዘልቀሽ ስትገቢ ያለሽ አመለካከት አንድ አይነት ነው ወይ? ለስራው አይደለም።
ይሄም ነገር ደግሞ በደጅ ሆነሽ ስታዩና ውስጡ ገብተሽ ስታዩ ብዙ ተጽዕኖዎች አሉብሽ። ቦታው ላይ ስትደርሺ ነው ተጽዕኖ ያለው። እሾክ ሲወጋሽ አታዩማ፣ ከወጋሽ በኋላ ልታወጩ ስትይ ስቃይ ያለው ይሄ ማለት ነው። ተግባባን? እና እኔ አሁን እዚህ ላይ ትክክል ናቸው ትክክል አይደለም አልልም። ይሄ የሁላችንም አስተሳሰብ እንለያያለን። የየራሳችን አስተሳሰብ መልክ እንዳለን ሁላ የየራሳችን አስተሳሰቦች አሉን ለሁላችንም ማለት ነው። ለዛ የሁላችንም አስተሳሰብ አንዳንዴ ጸንቶ ሚኖር አለ፣ አንዳንዴ ጸንቶ ማይኖር አለ። እንዳወራ ነው ላንኖረው እንችላለን ነው የኔ ጥያቄ እንጂ አሁን ሀይሚና ብሩክ ትክክል ናቸው ትክክል አይደሉም አይደለም። በሰውኛ አስተሳሰብ ነው እየሄድን ያለ ነው። ፍቅር ላይ አፍላ ላይ ሆነሽ ያለው ንግግርና ውስጥ ትዳር ውስጥ ገብተሽ ያለውን ኦልሬዲ ትዳር ያደረግን ሰዎች እናውቀዋለን አይደል? የሆነ ፓርቱ የሆነ የሚመጣበት ቦታ ላይ ያለ ይሄ ነገር ስላለ እኔ እንትና ትክክል ነው እንትና ትክክል ነው አልልም። በደጅ ሆነሽ የምታየው ነገር እና ውስጥ ገብተሽ የምታየው ነገር አንድ አይደለም ለማለት ፈልጌ ነው። ደህና መሻችሁ ወይ? እግዚአብሔር ይመስገን መስዬ። እግዚአብሔር ይመስገን መስዬ። ጎሄድ ጥያቄ ካለሽ ቢታንያ። እሺ እኔ ደግሞ ማለት ነው አሁን የአንቺ ሀሳብ በሙሉ ገብቶኛል። እኔ ግን ካየሁትም በራሴ ደርሶብኝ ሳይሆን ከሰውም ካየሁት አንጻር ነው። ሁለቱ ባልና ሚስቶች ወይም ፍቅረኛሞች በእምነት የጠነከሩ ከሆነ ለምሳሌ የአብርሃምና የሳራን ታሪክ ምሳሌ ማድረግ እንችላለን። ሁለቱ በእምነት የጸኑ ከሆነ ልጅ ያጡ ከፈጣሪ ነው። ማንም ሰው ልጅ አይጠላም፣ ግን ይሄ ልጅ የሚሰጠው እግዚአብሔር ብቻ ነው። እነዚህ ሰዎች ወይ እሷ ወይ እሱ ችግር ኖሮባቸው መውለድ ካልቻሉ በልጅ ምክንያት መለያየት በኔ ነው የምልሽ፣ መለያየት አይችሉም። ምክንያቱም እነሱ እኮ ልጅ ቢያገኙ ደስተኛ ናቸው፣ ግን እግዚአብሔር አልሰጣቸውም። ከእግዚአብሔር የመጣን ነገር ይቀበላሉ እንጂ እንዴት ማድረግ ይችላሉ ነው የምልሽ፣ በእኔ አስተሳሰብ ማለት ነው። ለምሳሌ እኔ ያገባሁትን ባሌ ልጅ ስላላገኘው ጥየው ብሄድ ከዛ ከሱ ተለይቼ ደግሞ ልጅ ወልጅ ያ ልጅ ባይባረክልኝስ? የኔ ጥያቄ በእኔ ነው የምልሽ ማሬ። ለሁሉም ሰው አስተሳሰቡ እንደመልኩ ይለያያል አይደለ? በእኔ አስተሳሰብ ግን በልጅ ምክንያት ትዳር መፍረስ እንደሌለበትና እንደማላፈርስ ነው የምነግርሽ፣ ገብቼበትም ሳልገባበትም። ምክንያቱም እግዚአብሔር ነው። አሁን ለምሳሌ ባልሽ በአንቺ ላይ ትሽ ቢያደርግብሽ ወይም ቢያመንዝራ ቢያደርግብሽ ያለምንም ርኅራኄ ትለየዋለሽ። ምክንያቱም አንቺን አስቀምጦ ስለሄደ። ግን ደግሞ ልጅ የሚሰጠው እግዚአብሔር ስለሆነ ከፈጣሪ የመጣን ምን ታደርጊያለሽ? ይሄ ነው የኔ ሀሳብ ማለት ነው። እኔ ደግሞ አንቺ ላይ ነው ጥያቄ ውድ ሀይሚ እየጠጣች እና እንትን ደግሞ አንዳንዴ እኔ የማውቃቸው ሰዎች በቅርብ አሉ ማለት ሁለቱ ጥንዶቹ ስለ ልጅ ምናምን በቃ አምነውበት ነው የገቡት። ፍቅራቸው እንዳለ ነው፣ ግን ተጽዕኖ የሚመጣው ከነሱ ሳይሆን ከጓደኛ፣ ከቤተሰብ፣ ከጎረቤት። መች ነው የምትወልደው? አትወልድም እንዴ? ቤተሰብ ደግሞ እቺ በቅሏ ማትወልዳ በቅሎ የሚባለው ነገር እሱ ሊረብሻቸው ይችላል እንጂ ፍቅር ካለ እውነት ነው። ወልደሽ እኮ ልጅም አይሆን አለ እንጂ ማንም ያዛጋው ይውታር እኛን እስካፌ የምንጠጣው እኮ ላናዛጋ ነው። ቀጥሂዊ ወልደሽም እኮ አይደለም። ስለዚህ እኔ ሁለቱም ጥንዶቹን የሚረብሻቸው ተማምነው ከገቡበት ፍቅር ካለ እኔ ፍቅር ዋናው መሰረት ለንጉ ፍቅርና መተማመን ነው። መተማመን፣ ፍቅር፣ እምነት ካላቸው ለምን 80 ዓመት አይሆናቸውም? ሊወልዱ ይችላሉ። እሱ የእግዚአብሔር እጣ ክፍል ነው የሚባለው። ግን እዚህ ጋር ምንድነው የምልሽ፣ ማህበረሰቡ ነው የሚያሸማቅቅሽ። ስትወጪ ስትሄድ አትወልጂም፣ ካገባሽ ቆይተሻል፣ አትወልዱም። የሆነ ቤተሰብ ደግሞ በቁራቁት የሚባለው አባባል እሱ ነው እንትን ሊላቸው የሚችለው እንጂ ብዬ ነው ማምነው እኔ በራሴ በማውቀው ማለት ነው። በማውቀው በቅርብ ሰው ማለት ነው። ሰዎች የኖሩ አሉ እስካሁን ድረስ ፎሎ አርጉኝ ማኖች እና ምን ታያለሽ? ይሄንን እያስረዳው ነበረ። በነገራችን ላይ ብዬ እያስረዳው ነበር፣ አልሰማሽኝም? በዚህ በኩል የጓደኛ ተጽዕኖ ይኖራል። በዚህ ምክንያቱም አሁን አንቺ ልጅ ሳይኖርሽ ብዙ አመት አግብተሽ ቁጭ ብለሽ
ልጅ ይዛ ስትመጣ ምን ያህል ስሜት ነው የሚሰማሽ? ስሜትሽ አይረበሽም? ይረበሻል። ያንን ያየ ቤተሰብ ደግሞ ምንድነው መሰለሽ፣ ያንን ያየ ቤተሰብ ደግሞ ምን ያደርጋል መሰለሽ፣ አንቺ ላይ መጥቶ ጫና ይፈጥራል። ይሄ የታወቀ ነው። አብዛኛው ጊዜ እውነት ነው ፍቺ የሚካሄደው ብዙ ነገር የሚካሄደው በቤተሰብ ዙሪያ ነው። ለምን ያችን ልጅ ያገባው ለልጅ ብቻ እስኪመስል ድረስ የሚያስብ ቤተሰብ አለ። ምክንያቱም ካልወለደች ለምን አትፈታትም የሚሉ በግልጽ አማርኛ የሚያወሩ ቤተሰብም አለ። እንደውም ዞር ብሎ ልጁን ደብቆት ምናምን የሚያወራው ህዝብ ቤተሰብ ይሻላል። ተግባባናል። እና ፊት ለፊትሽ መጥቶ አቶ ልጅም እንደ አንቺ ምንድን ነው ይችን የከሌ ልጅ አታይም እንዴ ብሎ ህሊናሽን የሚያሳምም ሰው ይኖራል ብያለው። ቅድምም በብዙ መንገዶች ልትጎጅበት ትችያለሽ። ግን አንዳንድ ይኸውልሽ ሁሉም ሰዎች ታምነው ይቀመጣሉ ማለት አይደለም። ቅድም ተናግሬያለሁ። ሚስቱን አስቀምጦ አልወልድም ስትለው ከቤተሰብ ጫና ለመዳን ከሌላ ቦታ ወልዶ ይመጣል። ተግባባች? ታርጎባት ማለት ነው። ሰው ምን ቻች ሴት ደግሞ እቀበላለሁ ትላለች። ለምን? እሱን ላለማጣት። እንደዚህ አይነትም ብዙ እኮ ነው። አሁን እኛ እቀበላለሁ ብሏል ስላለ ሳይሆን በብዙ መንገዶች ትዳርሽን የማዳኛ መንገድ ነው የምትፈልጊው ነው። አሁን ደጅ ላይ ሆነች ስትቀበዩ እና ይሄን ነገር ውስጥ ሆነች ስትቀበዩ አንድ አይነት አይደለም እያልኩ ያለሁት። ተግባባን? አንድ አይነት አይደለም ነው። ደጅ ላይ ሆነች በፍቅር ዘመን ላይ ብዙ ልትይለት ትችላለሽ። ውስጥ ሆነች ግን ብዙ ፈተናዎች ይደርሱብሻል። ከቤተሰብ ጫና ሲመጣ፣ ከጓደኛ ጫና ሲመጣ፣ ከጎረቤት ጫና ሲመጣ፣ ከብዙ ነገሮች ይሄ ምንድነው መሰለሽ ምን ያስፈልጋል መሰለሽ? ጽናት የሚባለውን ነገር ይፈልጋል ትዳርሽ ላይ ማለት ነው። ጽኑ ከሆንሽ፣ እሱም ታማኝ ከሆነልሽ፣ አንቺም ታማኝ ከሆንሽለት ኦኬ እግዚአብሔር በሰጠን ሰዓት እንቀበላለን ብለሽ ቤርሽ። እኔ ብዙ ስለማቅ ነው ማለቴ ኦኬ ባልና ሚስቶች አይወልዱም በቃ ቤተሰብ ይወስደውና ቼክ ያስደርገዋል። ባሏን ቼክ ያስደርገዋል። ገባሽ? ባል እንትኑም ማለት ነው ባልን ነው ቼክ የሚያስደርጉት። ገባሽ? ሚስቱ አትወልድም ብለው ነው የሚያስቡት። እና ሲሄዱ ሰላም ሌሉ ደህና ነህ? እግዚአብሔር ይመስገን። እንዴት ነሽ? ግን የኦሮምኛ የሚያውቅ ሰው አለ እዚህ ውስጥ? ቢታንያዬ ታውቂያለሽ መሰለኝ አይደል? ኦሮምኛ ይወጤ ምን ሆነሽ? ደርዳሽቲ ነገ ሆታ ከምሲን ገለተ ረቢ አከም ጀርታ ገለተ ረቢ ገሩ yeroo hunda waan sinaasoftan sinan takataatala. ኦኬ አማሪፋ እንደንዲስቱሞ Amaariffa garuu nan dhagaa hunda isaa haasaa irratti araba wajjiniin ol jala makame jechuudha. ኦኬ rakkina qabu shaakalitti bartashee kanaaf waan baay'ee siffaan haasa'u utuu irratti sinan takataatalaanis immoo aynii fi buruukee baay'een jaaladha. Waggaa 2 guuteen jira jechuudha ergan isaan hordofuu qabee immoo laayiviin galu jechuudha. Baay'ee sodaattudha waan ta'eef addisiidhaan ragaluu kooti. ኦኬ rakkina qabu galatoomin sodaatin ኦኬ ፎሎ አርጓት 61 ሰዎች ፎሎ አርጓት 61 ሰዎች kanaafuu baay'ee siffaan goddanyaa ta'uu barbaada. Garuu immoo wantoota sinaasoftan utuu birratti waan waraabamee gallakkifamuuf sinan dhaggeeffadha. Yeroo hunda bakka baay'ee sin hordofee jechuudha. galatoomin sodaatin bakkaati shaakalitti barta ኦኬ kanaaf keessattuu maqaa ishii yuuzar kan jedhamtu baay'ee natti tolte jechuudha. Sagalee ishii minaamin ildiit sannii moo minaamin baay'ee garsaale. ኦኬ isaan garuu nu biraa miti ኦኬ baay'een isaan jaaladha jechuudha. Bakka yeroo hunda isinitti makamuu nan barbaadu sodaadha jechuudha. Xiqqoo ishee Amaariffaan yeroo hunda dubbattu waan ta'eef. rakkina qabu abshirii bakkaan sodaatin ኦኬ እንዴት ናችሁ? ሰላም ናችሁ ወይ? እንዴት ናችሁ ብላችሁ ያኔ ሰላም ነው ወይ? እንዴት ነሽ? ሁሉ ሰላም ነው? ምንድነው እንትን ምንድነው ትርጉሙን ንገሪን እንጂ ምንድነው ነገሩ?
አይ ሃይሚንና ብሩኬን በጣም ነው የምወዳቸው፣ እከታተላቸዋለሁ። አዲስ ነኝ እንደዛ ነው ያለችው ይመስለኛል አይደል? ቢታንያ ቢታንያ ታርጉሚ ሃይሚና በጣም ነው የምወዳችሁ። ድምጻቸውን ምናምን ዩቱብ ላይ ሰማዋለሁ። እናንተ ጋር መቀየጥ እፈልጋለሁ። ነገር ግን አማርኛ ብዙ ማውራት አልችልም። ግን ሃይሚና ብሩኬን ስከታተላቸው 2 ይስ ሆኖኛል፣ 2 አመት። ግን በጣም ነው የምወዳችሁ። እናንተንም ብላችኋለሁ። ግን ትከፍላላችሁ። ታዲያ በምን ሰማቻቸው የሚናገሩት? እኔም እኮ ተርጉሜዋለሁ ማሬ። አማርኛ ሰማለሁ እኮ ግን ማውራት ነው ማውራት ነው። ኦኬ ከሰማሽ እናለማምድሻለን። እሺ እናለማምድሻለን። አንቺ ግን እንትን ዲላንታ ሼር ታረጊና ድምፅሽን አጥፍተሽ ቁጭ ትያለሽ። አንቺ ወጥ ምን ላድርግ? እናንተ ምን ያለ የምታጨናንቁኝ? ብድር በምድር አይ ፎሎአርጓት በቃ ውዶች፣ ታች ያላችሁ አይከፈልበትም። ሰብስክራይብ አርገሻቸዋል። የምታያየሻቸው ሰብስክራይብ አስደርጊያቸው ደግሞ በሌሎች ሰዎች 2 አመት ሆነኝ። ምንም ችግር የለም እናቴ። ዌልካም ዩዘር ሊሰኒ ስትሰማው ምንድን ነው እሱ? እነሱንም እሰማቸዋለሁ። ኦኬ በቃ አንዱ እነሱ የእኛ እህቶች ናቸው። ሰኒ ሊሰኒ ልክ ነሽ። እናውቃለን። yeroo hunda akkoo sinan takataatala jechuudha. Garuu sinitti makamuun sodaadha malee keessattuu jechuudha. Innoo yuutuub irratti si waraabanii gallakkisan bakka sina dhaggeeffadhe jechuudha. አንቺ መሳይ በጊዜው ምትወጪ ምንድን ነው? ሁልጊዜ አይቼሽ አላውቅም። ለኮን ቀቡ ከኛ ጋር እየመጣች ተጫዎቺ ለሌኑ ለኮን ቀቡ ኦኬ ነው እንዴ? እኔ ትናንትናም እንደዚህ ስፈልግሽ የለሽም ወደ እኔም garuu ati torgomiif jechuudha waan tokko sinitti himuun barbaade jechuudha. ትተርጉምልሽ ቢታንያ ሲቲ ወይዬ ወዴ ትርጓሜ ውዴ ትንሽ ነው የሚገባኝ እኔ ትንሽ ነው የሚገባኝ። እኔ እኮ ሼር ገብቼ አለሁ፣ ግን ሼር እያደረጋችሁልኝ ነው። ታችሁ እያያችሁ እንዴት ናቸው? ውዴ ስብሽ ደግሞ አልገባም አልሽኝ። በሰላም ነው ናኔ? እኔ አይ አልመጣልኝም እኮ አይብዬ ኢንቫይት አድርጌሻለሁ እኮ ውዴ። ወይኔ እኮ ኦሮምኛ ባረሳ ኖሮ እግዚአብሔርን አቅ ነበረ እና እሰማለሁ፣ ግን አላወራም። በጣም የተናደዱት አሁን ስታወራ ረኮን ቀቡ ችግር የለውም ውዴ። ባታወሪም ቋንቋ ገባሽ፣ መረሳት የለበትም። ቋንቋ መሳሪያ መጠቀም ነበረብኝ። እኔ እኮ ድንቅ ሚለኝ ናኒ፣ በጣም ድንቅ ሚለኝ የናኒ በለጠ። ልክ እንዴ እንደተቀመጠችው ዝብልን ብላ ሀይሚ ገስት ላይ መታ ምተኛው ደግሞ በቀደም ነገረችሽ አይደል እንዴ? በዚህ ሰዓት ምን እንደምትሰራ ነገረችሽ እኮ አንቺ። እሷ ቋት አረጋለች፣ እኔ ንስካፌ እንኳ አረጋለሁ። አብሮ ሲደባለቅ አብራችሁ ተያያዙ። እንግዲህ እኔ የምለው እሙ የምትባይ ልጅ ሁልጊዜ የምትገባው አይደለች እንዴ? እሙ አዲስ አበባ የምትገባው አይደለች? አዲስ አበባ የምትገባው አይ እንዴት ፎሎ አይደለችም እንዴ? ሲመጣልኝ እኮ ነው ነው አዲስ በአዲስ አካውንት ገብተሽ ነው። አይ አይደለም አልመለስኩልሽም። ኦኬ ሶሪ በቃ አሁን እኮ መጣልኝ እና እዚህ ጋር እንዴ ልጅ ፎሎ ያደለች ወይስ በአዲስ አካውንት መጣ ነው ብዬ ዝም ብዬ አሳለፍኩት። እኮ እመልስልሻለሁ። እንዴት ነሽ? ሞዴል ነሽ? አዲስ ልጅ እንዴት ናችሁ? ኧረ ተይ ህይወት፣ ኧረ ተይ፣ ኧረ ተይ ገኒ ሁላችሁም እንዴት ናንዬ? እኔ እኮ ድምፅሽን አልሰማሁም ዛሬ ናፍቀሽኝ ነበር። ያሰማሁሽ እኮ ነው። ለዛ እኮ ነው እያንዳንዱ እኮ ለዛ ነው። እኔ ደግሞ ህይወት፣ ኧረ ተይ ህይወት እየዝግ ቆንጆ